በአዲስ አበባ ከተማ አስተዳደር በአቃቂ ክፍለ ከተማ ቱሉ ዲምቱ በሚባለው ወረዳ አንዲት ብቸኛ የሆነች አንዲት መስጂድ አለች። ይህችኑ ብቸኛ መስጂድ የፕሮቴስታንት ባለስልጣናት አፍርሰን ሙተን ብለው በጣም ገርሞኝ ቪዲዮ ሰርቼ ነበርና እዛ ቪዲዮ ላይ ወገናችን አሜን መታ ጴንጤ ባለስልጣን መስጂዳችንን አፈረሰ እያልሽ እያለቃቀሽ ነው፣ የኦርቶዶክስ አማጺ የሆነው ፋኖ የሚታገለው ለመብቱ ነው ምናምን ብላ ኮሜንት ጽፋለች። ከዚህም ኮሜንት በፊት እንደዚሁ የአዲስ አበባ ከተማ አስተዳደርና የኦሮሚያ ክልል አስተዳደር መስጂዶችን እያፈረሱ ነው፣ ስልጣናቸውን ተገን አድርገው ሙስሊሙን አዲስ አበባ ዙሪያና አዲስ አበባ አካባቢ እያጸዱ ነው ብዬ በሰራሁት ቪዲዮ ላይ ኮሜንት ጽፋለች። እዚህ ጋር ልታቂ የሚገባሽ ወገናችን አሜን፣ ኦርቶዶክሶች አብይ በሽግግር መንግስት አማካኝነት ወደ ስልጣን ከመጣ ወደዚህ ምንም መብታቸው አልተነካም። ፋኖ የሃይማኖት ታጣቂ ሆኖ የኦርቶዶክስ አማጺ ሆኖ አሁን ላይ የሚዋጋው ኢትዮጵያን መግዛት ያለበት ኦርቶዶክስ ነው በሚል ጽንፈኝነት እንጂ ኦርቶዶክሶች ምንም ተበድለው አይደለም። የሙአ ተዋህዶ መስራቾች ምንድን ያሉት? ጣሊያንን ያሸነፉት ኦርቶዶክሶች ናቸው፣ የኦርቶዶክስ ነገስታቶች ናቸው። ጴንጤ በዛ ሰዓት መቼ ተዋጋ? ጴንጤ አገር አልመሰረተም። እንዴት ጴንጤ አገር ይመራል? ይቺ አሁን ላይ ኢትዮጵያ የምንላት ቅርጿን የያዘችው በኦርቶዶክስ ነገስታት አስተሳሰብ ነው። ኦርቶዶክስ ብቻ ነው አገር የሚመራው በሚል ጽንፈኝነትና ስግብግብነኝነት እንጂ ኦርቶዶክሶች ምንም ሆኖ አይደለም፣ ምናቸውም አልተነካም። ምንድነው በምት መነካት ማለት? ኦርቶዶክሶች ሙስሊሙን በጎጃም በጎንደር በሸዋ እያሳደዱ እየገደሉ ገዳይነታቸው መቼ ቆመና ነው እንኳን ሊበደሉ ማለት ነው። ኦኬ አሁን በዚህ ሰዓት ስልጣን ላይ ያለው ጴንጤ ምናልባት አማራ ቢሆን አይነኩትም ነበር፣ ወይም ትግሬ ቢሆን አይነኩትም ነበር። ምክንያቱም ይሄ አማራ ትግሬ የሚባለው የኢየሱስ ዘመር ነው። የሙአ ተዋህዶ ይሄ ሙአ ብሎ ማለት ይሄ እንትና ማን ነው? የያዕቆብ ልጅ ማን ነው? ይሁዳ፣ የይሁዳ ዘር ነው የሚሉት። እንግዲህ ትግሬውም አማራውም የይሁዳ ዘር ነው የሚሉት። ኦሮሞ ግን የኩሽ ዘር ነው፣ ሴሜቲክ አይደለም፣ የሴም ዘር አይደለም። የኩሽ ዘር ሆኖ የሴምን ልጅ ሊመራ አይችልም በሚል ስግብግበኝነትና ጽንፈኝነት እንጂ ማን ይሞት አብቹ ወደ ስልጣን ከመጣ ወደዚህ ኦርቶዶክሶች ምን ሆኑ? ምንም አልሆኑ። እንደውም ኦርቶዶክስ እንድትከበር እያሉ በጎጃም በጎንደር እየዘረፉ እየገደሉ አይደለም እንዴ? ምናልባት አንቺ ተደጋጋሚ ኮሜንት የጻፍሽው በቃ የፕሮቴስታንት ባለስልጣናት የኦሮሞ ጴንጤ መስጊድ እያፈረሰ ነው፣ ሙስሊምን እያሳደደ ነው፣ ሆፕ የኦርቶዶክስ አማጺ የሆነውን ፋኖን አንደግፍም። ሙች እንደው አምሮሽ ይቀራል እንጂ አንደግፍም። የኦርቶዶክስ አማጺ የሙስሊም ጠላት ነው፣ የፕሮቴስታንት አማጺ የሙስሊም ጠላት ነው። በብሔር ስም የምትዋጉት ውሸት ነው። የብሔር ጦርነት የለም ኢትዮጵያ ውስጥ። የብሔር ስልጣን የለም፣ ፈጽሞ የብሔር ስልጣን የለም። የሃይማኖት ስልጣን ብቻና ብቻ ነው ያለው። የኦሮሞ ጴንጤ አዲስ አበባን ይዞ እስከ ወለጋ ድረስ ያለውን የጴንጤ ስቴት እናደርጋለን፣ ሙስሊምን እናጸዳለን ብለው ነው የሚሰሩት። ወለጋ አካባቢ ያለው የኦነግ አማጺ የፕሮቴስታንት አማጺ ነው። ኦኬ እዛ አካባቢ በነገራችን ላይ የኦሮሞ ሙስሊም ፍርጥ ይላል እንጂ ስራ አያገኝም። ኦሮሞውን ገፍተው እዛ ሀረርና ድሬ ነው ማስቀመጥ የሚፈልጉት፣ የኦሮሞ ሙስሊም ማለት ነው። ሀረርና ድሬ ካስቀመጡ በኋላ ከወዲያ ደግሞ ከሶማሌ ጋር ለማጣለት ነው ዋና እቅዳቸው። ኢቫንጀሊካኖች ነው የሚያደርጉት። ኢቫንጀሊካን ባለበት ሀገር ጦርነት፣ ረሃብ ይመጣል። ጦርነትና ረሃብ ማህበረሰብን ካስራቡ በኋላ ጦርነት እናስታርቅ፣ ረሃባችሁን እናስታግስ ብለው ገብተው ነው ሃይማኖት የሚያሳፉት። ኢቫንጀሊካኖች ታሪካቸው ይሄ ነው። ከብሪቲሽ አንስተው እስከ ሰሜን አሜሪካን እስከ መመስረት፣ የአውሮፓውያን ሰፋሪዎች ሰሜን አሜሪካን እስከ መመስረት፣ ኦኬ አፍሪካውያኖችን በባርነት ንግድ እየገዙ ከነ ህይወታቸው በባህር እስከ መጣል የደረሱ ናቸው። ፕሮቴስታንት ታሪካቸው ነው። እጅግ እዚህ ምድር ላይ እንደ ካቶሊክ ቤተክርስቲያን ደም አፍሳሽ የለም። ነገር ግን እንደ ፕሮቴስታንት ቤተክርስቲያን ደም አፍሳሽ ቤተክርስቲያን የለም። እቺ ቤተክርስቲያን የራሷን የበላይነት ለማምጣት ማትገባበት ጉድጓድ የለም። ሰይጣንም የማይሰራውን ስራ ነው የሚሰሩት እና ይህንን ነው። ስለዚህ የፕሮቴስታንት ባለስልጣናትም ሆነ የኦርቶዶክስ ባለስልጣናት ለሙስሊሙ ማህበረሰብ ምንም ጥቅም አይጠቅሙም። ሁለቱም እየገደሉ ነው። ሁለቱም የራሳቸውን የበላይነት ለማምጣት ነው። በነገራችን ላይ አሁን ላይ ጴንጤና ኦርቶዶክስ ቢጣላም ዞሮ ግን ኦርቶዶክሶቹ ከሙስሊም ጴንጤ ይሻላል ነው የሚሉት፣ ጴንጤዎችም ከሙስሊም ኦርቶዶክስ ይሻላል ነው የሚሉት። ዞሮ እኛ በክርስቶስ ወንድማማች ነን ይላሉ፣ ይጣላሉ። ሲጣሉ ግን የሚገሉት መሀል ላይ ማለት ነው እኛን ነው። ኦኬ የጴንጤ አማጺና የኦርቶዶክስ አማጺ ምንድነው ያለው?
ነፍጥ አለው፣ እኛ ደግሞ አላህ አለን። እኛ ኢስላማችን ከአላህ ነው። ከአላህ የሆነ ግን ነፍጥ የሚያምጡ ስልጣን የሚያምጡ ምንም አያደርጉንም። አልሐምዱሊላህ ቢዝኒላህ ምንም አንሆንም። ነገር ግን ጴንጤና ኦርቶዶክስ በቄስና በመነኩሴ የተመሰረተ እስከሆነ ድረስ እንደሞቱት ቄሶቻቸውና መነኩሴዎቻቸው መጨረሻቸው ወደ መቃብር ይሆናል ማለት ነው።